አርበኛ ሳሙኤል ባለድል ነኝ። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም የበላይ ዘለቀ እዝ ወታደራዊ አዛዥ ነኝ። እንግዲህ በዚህ የሁለት ዓመት ተኩል የትግል ሂደት ውስጥ ብዙ ፈታኝ ሁኔታዎችን ያለፈበት ሁኔታ አለ። ያም ሆኖ አንድ ድርጅት ለአማራ የማቆም ችግር በሰፊው ሲፈተን የቆየ ቢሆንም አሁን ባለንበት ሁኔታ አማራዊ ድርጅት ወይም ደግሞ አንድ አማራዊ ቤት የመስራት ሂደቱ ያለቀ እየተጠናቀቀ እየመጣ ያለበት ሁኔታ ስላለ ይሄ ያሰጋው የጠላት ኃይል በጣም በሰፊው እንዲሁም በከፍተኛ ደረጃ ከፍተኛ ገንዘብ ሳይቀር በጅቶ በሰራዊታችን መሃል የመከፋፈል ስራዎችን ለመስራት ልዩነቶችን የመፍጠር ስራዎችን የመስራት ተግባራትን ያደረገ ያለበትና ይልቁንም ማህበረሰቡንም ጭምር ሊያሳክ የሚችል ቅጥረኛ ኃይሎችን ጭምር በመግዛት ይሄንና መሰል ተግባራትን እየፈጸመ ያለበት ሁኔታ አለ። ይሄ የሆነበት ዋነኛ ምክንያት አማራው እንደ አማራ በአንድ ድርጅት በአንድ መዋቅር ከቆመ የአሸናፊነት ጊዜው አጭር ስለሚሆን ስልጣኑን ለማስጠበቅ ከአንድ አምባገነን ኃይል የሚጠበቅ እንደመሆኑ መጠን ይሄን እያደረገ ይገኛል። ሆኖም ረጅም እጆች ተገፍተናል በሚሉ ስልጣን አልተሰጠንም በሚሉ የተለያየ ትግሉን መሸከም ባልቻሉ ተልዕኮ ተቀብለውም በገቡ ሰዎች በኩል በስስ ብልታቸው የተለያየ ገንዘብም የመሳሰሉ ድጋፎችን እያደረገ ከዚህ ትግል እንዲሸሹ ይልቁንም ትግሉን እንዲያበላሹ ቢቻል ሰራዊት ከሰራዊት አባል ከአባል አመራር ከአመራር እርስ በርስ ሊገዳደል የሚችልበትን ሁሉ ሁኔታ እንዲፈጥሩ እያደረገበት ያለበት ሁኔታ አለ። ዞሮ ይሄ በቅርቡ እጁ የሚቆረጥ እንደሚሆን ግልጽ ነው። የገንዘብ ጦር ያን ያክል ከዓላማ ጦር ጋር እኩል ተነጻጽሮ ህልው ሆኖ ሊቆይበት የሚችልበት እድል ስለሌለ እሱን የምንቀርፈው ይሆናል። የሚቀረፍበት ዋነኛ ምክንያት ማጥራቶች ሲኖሩ ነው። ተልዕኮ የተሸከሙ በገንዘብም የሚያደሩ ሌላም ነገር የሚያደርጉ ለዚህ ስርዓት መኖርና ህልው ሆኖ ለመቆየት የበኩላቸውን አስተዋጽኦ የሚያደርጉ ማህበረሰብ የሚያሰላቸው አካላትን ድርጅታዊ መዋቅሩ እያለቀ እንደመሆኑ መጠን ያ ሲስተካከል መልክ የሚይዝ ይሆናል። በዚህ ወቅት በርካቶች ቀርቦ ወራጆች ወደ ጠላት እየገቡ ተደራደርን እያሉ ሁሉ እስከ ትልልቅ የድርጅት አመራር ነን የሚሉ ተልዕኮ ተሸካሚዎች ሳይቀር እየገቡ ያለበት ሁኔታ ነውና ይሄ ወቅት ትልቅ እና በጣም ጥሩ ወቅት እንደሆነ እንገመግማለን። ምክንያት በፋኖነት ማሊያ ፋኖን መስሎ የፋኖነትን ክብር ስም ሊያጠፋ በሚችል መንገድ አስነዋሪ ተግባራትን ከጠላት ጋር ሆኖ በማህበረሰብ ላይ ጭምር ሲያደርግ የነበረ ኃይል በየጊዜው ነገር እየጠበበ ሲመጣ እየሄደ የሚገባበት ምረት እያለ የሚሸጎጥበት ጊዜ ነው። ከትልልቅ የድርጅት አመራሮች ጀምሮ እንደ ምሳሌ እነ ማስረሻ ሰጤ እነ ጸዳሉ እንዲሁም ሌሎቹ አሁንም በእያንዳንዱ ድርጅት እንዲሁም ተቋም ድምጻቸውን አጥፍተው ሰራዊት በማፍረስ የተጠመዱ ነገ እነሱን ሊከተሉ የሚችሉ ኃይሎች እንዳሉም ጭምር መረዳት ሊኖርበት ይገባል። ይሄ ሲሆን መደናገር አይጠበቅብንም። ጉዳዩ የማጥራት ጉዳይ ነውና ትግሉ በጠሩት እንጂ በበዙት የምናሸንፍበት እንዳለመሆኑ መጠን በዚህ መንገድ የተዝረከረኩ ኃይሎች፣ ሰፊ እጅ ያለባቸው ኃይሎች፣ ማህበረሰብን የሚበድሉ ኃይሎች፣ በህግ በደንብ በመመሪያ ሊጠየቁ የሚችሉ ኃይሎች ይሄን ማድረጋቸው የሚገርም የሚደንቅ አይደለም። ይልቁንም ለትግሉ ግን ይሄ መሆኑ ትልቅ በረከት ነው። በበዙት ሳይሆን በጠሩት እናሸንፋለንና ይሄንና መሰል ኃይሎች ገብተዋል። አሁንም በቅርቡ
እንዲለቁን የምንፈልጋቸው ነገር ግን እርምጃ ቢወሰድባቸው ቢያዙም ህዝብን ሊያደናግር የሚችል ህዝብ ያልተረዳቸው አካላት ስላሉ በጊዜ ተሸክፈው የሚገቡበት ሁኔታ ይኖራል የሚል እምነት አለን። ተጀምሯል፣ ይቀጥሉማል። የጠሩትንም ይዘን እናሸንፋለን። ይሄን ህዝባችንም ደጋፊያችንም እንዲረዳን እንፈልጋለን። በዚህ የሽግግር ወቅት በጸና መንገድ ከህዝብ ከዓላማ ከትግል ሳይሸሽና ሳይሽመደመድ የጥፋት እጅና አካል ሳይሆን ጸንቶ የቆመ አሸናፊ ይሆናል። ድርጅታችንን እንጨርሳለን። የጠራውን ኃይል እንሸክፋለን። በቀጣይ ድርጅታችን በሁሉም እዞቻችን ውስጥ ያሉ የነበሩ የኮማንዶ ኃይሎችንም ጭምር ያዋሃደ አዲስ ወደዚህ ትግል የሚቀላቀሉ ነባር የኮማንዶ የአየር ወለድና የስፔሻል ፎርስ ኃይሎችን ያካተተ ግዙፍ የኮማንዶ ኮር መመስረት ስለሚገባው ስለሚፈልግም የዚህ አካል እንድትሆኑ በየቀጠናው ያላችሁ የኮማንዶ ኃይሎች በየእዙ ያላችሁ የኮማንዶ ኃይሎች ለዚህ ውህድ የኮማንዶ ኮር ራሳችሁን እንድታዘጋጁ ያልገባችሁ እንድትገቡ ከትግሉ ያልተቀላቀላችሁ የኮማንዶ ኃይሎችም ወደዚህ ኮማንዶ ኃይል እንድትቀላቀሉ ጥሪ እናቀርባለን። በጠራው ኃይል ያልወጡ ዓላማ ያላቸው ተደናግረው የቆዩ በሚዘርፉት በሚሰርቁት በሚደፍሩት ፋኖነትን እንደነውር አይተው የዛ አካል አልሆንም ብለው የነበሩ በየቀጠናው ያሉ የኮማንዶ የአየር ወለድ እንዲሁም የስፔሻል ፎርስ ኃይሎች ወደዚህ ትግል እንዲቀላቀሉን ጥሪ እናቀርባለን። በመላው አማራ የአማራ ጥያቄ ያገባናል የሚሉ የአማራ ኮዝ የኔ ጉዳይ ነው የሚሉ በንጹህ መንገድ በጠራ መንገድ መታገል ፍላጎት ያላቸው የትኛውም የኮማንዶ ኃይሎች የትግል አጋሮቻችን ወደዚህ ትግል እንድትቀላቀሉ ጥሪ እናቀርባለን። የዘረፋ የወንጀላ የወንብድና ተግባር ሲፈጽሙ የነበሩ ኃይሎች አሁን ከዚህ ትግል እየጠሩ ሲሄዱ በትክክል ዓላማ ያላቸው ኃይሎች ብቻ ይቀራሉና ዓላማ አለን የምትሉ በዘራፊዎች የተደናገራችሁ የነበራችሁ የዚህ ዓላማ አካል መሆን የምትፈልጉ ወንድሞች ወደዚህ ትግል እንድትቀላቀሉንም ጥሪ እናቀርባለን። በተረፈ የመንግስትን እጅ እንቆርጣለን፣ የጠላትን እጅ እንቆርጣለን። በበዙት ሳይሆን በጠሩት እንደምናሸንፍ ማሳያችን የጌዲዮን ታሪክ እንደሆነ ሁሉም ሊረዳው ይገባል። አሁንም እናሸንፋለን። የህዝባችን ህልውና እናረጋግጣለን። ነጻነታችን በክንዳችን እናረጋግጣለን። አርበኛ ሳሙኤል ነኝ። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ወታደራዊ አዛዥ